የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተደርጎ ተሹመዋል። ጠቅላይ ሚኒስትሩ ለአቶ ጌታቸው ረዳ ሹመት የሰጡት ከሚያዝያ 3 ቀን 2017 ዓ.ም ጀምሮ ሲሆን አቶ ጌታቸው ረዳን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርጎ ሾመዋል። አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ማቆየታቸው የሚታወቅና ስልጣናቸውንም ለምክትላቸው ሌተናል ጀነራል ታደሰ ወረደ ማስረከባቸው ይታወሳል። ይህንንም ተከትሎ በምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ ሆነው አዲስ ሹመት አግኝተዋል። ጌታቸው ረዳ ከቢቢሲ ፎከስ ኦን አፍሪካ ጋር ባደረጉት ቃለ ምልልስ በአዲሱ የትግራይ ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደን በተመለከተ ያለውን አመለካከት ሲጠየቅ በሰጠው ምላሽ የኔ ምክትል ፕሬዝዳንት ነበር፣ የራሱን የሥራ ዝርዝር መፈጸም አልቻለም። እኔ እርሱን በተመለከተ ምንም አላደረኩም። እርሱን ማንሳት አሊያም መተካት አለመቻሌ የኔ ውድቀት ነበር። ብዙ ማስረጃ አለኝ። ዛሬ ጠዋትም ይህንኑ ተናግሯል በማለት አነጋጋሪ ምላሽ ሰጥተዋል። ይህንን ጉዳይ እንመለከታለን። እንዲሁም በአዲስ አበባ ጥብቅ የሆነ አዲስ ሕግ ወጥቷል። ሕጉም ከዛሬ በኋላ ተግባራዊ ይሆናል ተብሏል። ሕጉን ተላልፎ የተገኘ ከባድ ቅጣት ይጠብቋል ተብሏል። በዝርዝር የምናይ ይሆናል። በስተመጨረሻም ባለፈው ኢቢኤስ ቴሌቪዥን ላይ ቀርባ የሐሰት መረጃ አሰራጭታለች ስለተባለችው ብርቱካን ተመስገን ጉዳይም አዲስ ነገር አለ። እነዚህንና ሌሎች መረጃዎች እንዲደርሳችሁ ይህን ቻናል ሰብስክራይብ በማድረግ አብራችሁን ቆዩላለሁ። በቅድሚያ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከቢቢሲ ፎከስ ኦን አፍሪካ ጋር ባደረጉት ቃለ ምልልስ በአዲሱ የትግራይ ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ከስልጣን ማንሳት አሊያም መተካት አለመቻሌ የኔ ውድቀት ነው ብለዋል። ጌታቸው ረዳ እንደተናገረው የእኔ ምክትል ፕሬዝዳንት ነበር፣ የራሱን ስራ ዝርዝር መፈጸም አልቻለም። እኔ እርሱን በተመለከተ ምንም አላደረኩም። እርሱን ማንሳት አሊያም መተካት አለመቻል የእኔ ውድቀት ነበር። ከ2 ዓመት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ቆይታ በኋላ ባለፈው ማክሰኞ መጋቢት 30 አቶ ጌታቸው ረዳ ስልጣኑን ለምክትላቸው ሌተናል ጀነራል ታደሰ ወረደ ያስረከቡ ሲሆን ቀጣይ መዳረሻቸው በምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ሆነዋል። የቀድሞ የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትናንት ከቢቢሲ ፎከስ ኦን አፍሪካ አቅራቢ ጋር ቃለ መጠይቅ አድርገዋል። የመጀመሪያ ጥያቄ የነበረው የ2 ዓመት የስልጣን ዘመኖን መለስ ብለው ሲያዩት ቁልፍ ተብለው የሚጠቀሱ ስኬቶች ምን ነበሩ የሚል ነበር። አቶ ጌታቸውም ሲመልሱ በድጋሜ ልንገባበት የነበረው ጦርነት ተመልሶ እንዳያገረሽ ማድረጋችን እንዲሁም ለለውጥ ያለን ተነሳሽነትና የሰላም ጉጉትን መጥቀስ እችላለሁ። ማለት የሚችለው ይህንን ነው ብለዋል። በሌላ ጥያቄ በስልጣን ዘመኖ የሚጸጽቶት ነገር አለ ወይም ያመለጡት እድሎች አሉ ተብሎ ተጠይቀው አቶ ጌታቸው ረዳ አዎ ይጸጽተኛል። ጸጸት ማለት ቀደም ብለን ልናከናውን እንችል የነበራቸውና ማድረግ የነበረብን ጉዳዮች ነበሩ። ለምሳሌ የተፈናቃዮች መመለስ። እንዳለመታደል ሆኖ በትግራይ ውስጥ ያለው ለማይጠቅም ስልጣን የሚደረግ የውስጥ ሽኩቻ ይህንን እንዳንፈጽም አዳጋች አድርጎታል። የሚጸጽተኝ ዋነኛው ተጠያቂ እኔ ስለሆንኩ ብቻ አይደለም፣ ነገር ግን አሁን ያለንበት ሁኔታ ውስጥ እንድንገባ ያደረገው መጓታት አካል መሆኔ ነው ብለዋል። በሌላ ጥያቄ ስልጣን እንዲለቁ ምክንያት የሆነው ዋነኛው ጉዳይ ምንድነው ብለው ያስባሉ? ውስጣዊ ፖለቲካ ነው ወይስ ተፎካካሪ ቡድኖች ናቸው ሲባሉ አቶ ጌታቸው ረዳ የፖለቲካ አመራሩ ሂደቱንና የኔን አመራር ለማበላሸት ሁሉንም አይነት ጥረት ሲያደርጉ ነበር። ነገር ግን የፖለቲካ አመራሩ ብቻ አይደለም፣ ወታደራዊ አመራሩም በሆነ ደረጃ የዚህ አካል ነበር። ዋነኛ ተጠያቂ ባላደርገውም ውስጣዊው የፓርቲ ሽኩቻ መኖሩም በአንድ ዓመት ውስጥ ልናሳካ ይገባ የነበሩና ማከናወን የነበሩበትን ነገሮች እንዳንፈጽም አድርጎናል ብለዋል። ከስልጣን የለቀቁት በፈቃደኝነት ነው ወይ ፓርቲው ለቀጣዩ ምዕራፍ ሲባል እንዲወርዱ ጠይቆት ነው ተብሎ ሲጠየቁ አቶ ጌታቸው ረዳ አይደለም፣ የምን ፓርቲ ነው? በህወሓት ውስጥ ያለው አንጃ ይህንን ሂደት ሲያበላሽ ነበር። ሁሉንም አይነት የጀርባ ድርድር ሲያከናውኑ ነበር። ለፌዴራል መንግስት ይህንንም ያንንም ሲያቀርቡ ነበር። የጊዜያዊ አስተዳደሩን ፕሬዝዳንት የመሾም ስልጣን ያላቸው ለጠቅላይ ሚኒስትሩ አይደለም እያሉ ነበር። አሁን ግን ከጊዜያዊ አስተዳደሩ የስልጣን ዘመን መጠናቀቅ ጋር ተያይዞ ጠቅላይ ሚኒስትሩ ሌላ አማራጭ ማየታችን ተገቢ ይሆን እንደሆነ ጠይቀው ነበር። ስልጣን ይዞ የመቀጠል ፍላጎት ያለኝ ሰው አይደለሁም ብለዋል። ቢቢሲ ጨምሮም የእርሶ ወደፊት እጣ ፈንታ ምን ይመስላል? ቀጣዩ ምንድነው?
በፖለቲካ ተሳትፎ ይቀጥላሉ ወይ የሚል ጥያቄ ነበር። አቶ ጌታቸው ረዳ አንዴ እዚህ ጉዳይ ውስጥ ከገባንና አንዴ ለትግራይ ህዝብ አዲስ መንገድ መጠቆም ከጀመርን ብዙ መሰራት ያሉባቸው ጉዳዮች አሉ። እንዲሁ ተነስቼ የፖለቲካ እንቅስቃሴውን መተው አልችልም ብሏል። ቢቢሲ በስተመጨረሻም በሌተናል ጀነራል ታደሰ ወረደ የኋላ ታሪክ ላይ ያላቸውን አመለካከት ሲጠይቅ አቶ ጌታቸው ረዳም የኔ ምክትል ፕሬዝዳንት ነበር፣ የራሱን የሥራ ዝርዝር መፈጸም አልቻለም፣ ኃላፊነቱን መወጣት ስላልቻለ እኔ እርሱን ምንም አላደረኩም፣ እርሱን ማንሳት አሊያም መተካት አለመቻል የኔ ውድቀት ነበረ፣ ብዙ ማስረጃ አለኝ። ዛሬ ጠዋትም ይህንኑ ተናግረዋል። የኔ ምክትል ነበረ፣ እናም ለጸጥታ ጉዳዮች ኃላፊነት ነበረበት፣ በብዙ ጉዳዮች ላይ ኃላፊነት ነበረበት። እኔ እስከሚገባኝ ድረስ የእርሱ የሥራ ዝርዝር በውድቀት እየተሞላ ነው። የእርሱ ውድቀቶች ግን የእኔም ውድቀቶች ናቸው በማለት ከቢቢሲ ጋር ቆይታ በነበራቸው ጊዜ አቶ ጌታቸው ረዳ ተናግረዋል። በሌላ መረጃችን በአዲስ አበባ ከተማ አዲስ ሕግ ወጥቷል። ሕጉን ተግባራዊ የማያደርግ ሰው ላይ ቅጣት ተላልፏል ተብሏል። አዲስ የወጣውና ከዛሬ ጀምሮ ተግባራዊ የሚደረገው ሕግም በከተማዋ የህዝብ ትራንስፖርት አገልግሎትን እስከ ምሽት 4 ሰዓት ድረስ አገልግሎት እንዲሰጡ የሚያስገድድ ሲሆን አገልግሎት ሰጪዎች ላይ ቢሮ እርምጃ መውሰድ እንደሚጀምር አስታውቋል። የአዲስ አበባ ከተማ አስተዳደር ካቢኔ በደንብ ቁጥር 185/2017 በደነገገው ደንብ መሰረት ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ እስከ ምሽት 4 ሰዓት የትራንስፖርት አገልግሎትን መስጠት እንደሚጠበቅበት አስታውቋል። በዚህም መሰረት ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎትን ማቋረጥ፣ ከስምሪት መስመር ውጪ አገልግሎት መስጠት፣ አቆራርጦ መጫንና የአዲስ አበባ ትራንስፖርት ቢሮ ካወጣው ህጋዊ ታሪፍ ውጪ ህብረተሰቡን ማስከፈል እንደማይቻል ቢሮው በጥብቅ አሳስቧል። በደንቡ ላይ የተቀመጡትን ክልከላዎች ተግባራዊ በማያደርግና ከቢሮ የህዝብ ትራንስፖርት አገልግሎት አሰጣጥ አሰራርና መመሪያ ውጪ በህገ ወጥ መንገድ የሚንቀሳቀሱ የህዝብ ትራንስፖርት አገልግሎት ሰጪ ባለንብረቶችና አሽከርካሪዎች ላይ በደንብ በተቀመጠው የቅጣት እርከን መነሻነት ብር 5000 የሚቀጣ ይሆናል ተብሏል። በመሆኑም አገልግሎት ሰጪዎች በአገልጋይነት ስሜት ህብረተሰቡን እንዲያገለግሉ ቢሮ ያሳሰበ ሲሆን ህብረተሰቡም አገልግሎቱን በሚያደናቅፉ ህገወጥ አገልግሎት ሰጪዎች ሲያጋጥሙ በአቅራቢያው በሚገኝ የትራንስፖርት ቅርንጫፍ ጽህፈት ቤቶችና የትራንስፖርት ዘርፍ ባለሙያዎች የተሽከርካሪውን ሰሌዳና ሰዓት በመያዝ ጥቆማ መስጠት እንደምትችሉ ቢሮው አስታውቋል ተብሏል። በመጨረሻ መረጃችን በኢቢኤስ ቴሌቪዥን ላይ በሐሰተኛ ታሪክ ቀርባለች ተብላ በእስር ላይ ሆና ጉዳዩን በፍርድ ቤት እየተከታተለች የምትገኘው የብርቱካን ተመስገን ታሪክ ልክ እንደ ፊልም ድርሰት ተዘጋጅቶለት ድርሰቱ ተጠንቶ ዳይሬክተር ተመድቦለት በብርቱካን ዋና ገጸ ባህሪነት የተተወነ የፈጠራ ድርሰት ነው በማለት ኢትዮጵያን ብሮድካስቲንግ ኮርፖሬሽን አስታውቋል። የብርቱካንን ጉዳት ለማሳየት ሜካፕ ተሰርቶ ሐዘኗን ለመግለጽ ሜካፕ ቀብቷት በማስለቀስ ነው ትወናው እውነት እንዲመስል በደንብ ዝግጅት የተደረገበት ተብሏል። ይህ በሐሰት ተዘርቶ በሴራ ፖለቲካ ታጭዶ በጥላቻ ተፈጭቶ በእንባ ተቦክቶ የደም ማዕድ ሆኖ የቀረበው የብርቱካን ፊልም የተሰራው የፊልሙ ደራሲዎች እና አዘጋጆች በአዲስ አበባ አዲስ ከተማ ክፍለ ከተማ ወረዳ 14 የመንግስት መዋቅር ውስጥ የመሸጉ ሴረኞች በጋዜጠኝነት ሽፋን ኢቢኤስ ቴሌቪዥን ውስጥ የመሸጉትና ውጭ ሀገር ሆነው የራሳቸውን የፖለቲካ ዓላማ ለማሳካት የህዝብን ስቃይ የሚዘሩት ቡድኖች ጥምር ውጤት ነው ተብሏል። መቼቱ ከአዲስ አበባ እስከ ካናዳ ከሐዋሳ እስከ አሜሪካ የተዘረጋው ይህ ፊልም ዋና ዓላማው ህዝብን አደናግሮ ቁጣ በመቀስቀስ እልቂት እንዲፈጸም ማድረግ ነው ተብሏል። ቀድሞውኑም የደምቢዶሎን ዩኒቨርሲቲ ተማሪዎች ታሪክ ወደ ማህበራዊ ሚዲያ በማምጣት በነጩ ቤተ መንግስት የተሸለመችበት መዓዛ መሐመድና አጋሯ ተስፋዬ ወልደስላሴ ከአዲስ አበባ የሴራ ተባባሪዎቻቸውን መርጠው በኢቢኤስ ቴሌቪዥን የአዲስ ምዕራፍ ታሪኩ ኃይሉ የተጻፈውን የሴራውን ድርሰት ሰጥቷቸዋል። በአዲስ ክፍለ ከተማ የወረዳ 14 ሰራተኛ የሆነው ልጅ አዲስ ተዋንያን እንዲያዘጋጅ በተሰጠው ተልእኮ መሰረት ወዳጅነት የሚመስል ግንኙነት በመፍጠር ተዋናይ መረጣውን በብቃት ተወጥቷል የተባለ ሲሆን ልጅ አዲስና እዚያው አዲስ ከተማ ክፍለ ከተማ ሰራተኞች የሆኑት የሴራ ተባባሪዎች ለዋና ገጸ ባህሪዋ ብርቱካን የሐሰት መታወቂያ አዘጋጅቶ ሰጥቷታል። ይህ ሁሉ ከተከናወነ በኋላ ኢቢኤስ ቴሌቪዥንን መርጦ የሴራውን ጥልፍልፍ የሚያፈጥኑ ሰዎች ከአዲስ አበባ ካናዳ ከዚያም አሜሪካ ተገናኝቶ መክሮበት ሴራውን አከናውነዋል የተባለ ሲሆን
ብርቱካን እንደምትናገረው ይህ ሁሉ ከሆነ በኋላ እሷ ያልገባት እንቅስቃሴ እንደተጀመረና እሷ የፊልም ጽሑፉን ጥናት ጨርሳ በፊልም ዳይሬክተሩ ታግዛ የፊልሙ ቀረጻ በሚፈለገው ቦታ ከተከናወነ በኋላ ጉዳዩ እንዳይነሳ ብርቱካንን አስጠንቅቋት ቀረጻው እነሱ በሚፈልጉት መንገድ ተጠናቋል ብሏል። ዝግጅቱ በኢቢኤስ ቴሌቪዥን ከቀረበ በኋላ እነ መዓዛ መሐመድና ሌሎች በውጪ የሚገኙ የድራማው ጠንሳሾች ጉዳዩን በደንብ አራገቡት። ለጊዜውም ግርታን ቢፈጥርም ውሎ አድሮ እውነታው ተደርሶበታል ተብሏል። በኢቢኤስ ቴሌቪዥን ፕሮግራም አቅራቢዋ ሉላ ገዙ የብርቱካን ያልሆነው የብርቱካን ታሪክ ለምን በዚህ ደረጃ በሐሰት መሰራት እንዳስፈለገ እስካሁን ያልተመለሰልኝ ጥያቄ ነው ብላለች። ጋዜጠኛዋ ሉላ ገዙ የብርቱካን ያልሆነው የብርቱካን ታሪክ በሚል ርዕስ በተሰራው የምርመራ ዘገባ ላይ የሰው ልጅ ለምን በዚህ ልክ ሊሆን ይችላል ስጠይቅ የነበረው እንዴት፣ ለምን፣ ምን ተፈልጎ ነው እስካሁንም ለራሴም ያልተመለሰልኝ ጥያቄ ነው በማለት ተናግራለች።